በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተባረካችሁ እግዚአብሔር ልጆች ብሩካን ተወደዳችሁ በጌታችን በኢየሱስ ክርስቶስ በሰማይ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በብዙ ጸጋ በብዙ ደግነት ፍቅሩ የምንኖር ከሰማያት ወርዶ ከእናታችን ተወልዶ መስቀል ላይ በተሰቀለ ጊዜ ዕዳችንን መስቀል ላይ በከፈለ ጊዜ ላይ የተከፈለለት የዳን ሕዝብ ያረጋችሁ እግዚአብሔር ልጆች እንደቆያችሁ ሁሉን የሚችል አምላክ ጌታ መድኃኒታችን ኢየሱስ ክርስቶስ ከአብ ከመንፈስ ቅዱስ ጋር በአንድነቱ በሶስትነቱ ተወደደ ተመሰገነ ይሁን። ወደ እስራኤል ሀገር ለ10 ቀን ለገና ወይም ለጌታ ልደት ጉዞ ተዘጋጅቷል። ቀራንዮ ኢየሩሳሌም ድርጅት ጋር አንድ ላይ በመሆን እንሄዳለን። ይሄ ጉዞ በጣም የተባረከ ጉዞ ነው። ምን ሊመስል እንደሚችል መገመት አያስቸግርም። ጌታ የተወለደበት ቦታ ላይ እዛው በረቱ ላይ ቆሞ ቅባ ቅዱስ የተቀቡ ማክበር የቆረቡ ማክበር ምን ማለት እንደሆነ አላስረዳችሁም። ጌታ የተቀበረበትን ቦታ ሆዶ የልብን ተናግሮ መምጣት ምን ማለት እንደሆነ አላስረዳችሁም። እናንተም ወላጆቻችሁም ረድቷችሁ ብትሄዱ ብታስቡበት 9114138 ስልኬ ነው። ዋትስአፕ ቴሌግራም ላይ ያለው እግዚአብሔር እናንተን ዘራችሁን ሁሉ ይባርክ። ዛሬ የተሻለውን የሚወስዱ ደግሞ እግዚአብሔር አምኖ የሚሰጡ ሰዎችን በተመለከተ ነው የምንማረው። ቀጥታ ከህይወታችን ጋር የሚገናኝ አብረን ስንኖር ከሰዎች ጋር ትዳር የሚሆን ማህበራዊ ህይወትን ቤተሰባዊ ህይወትን ጉርብትናም ቢሆን በስራ ቦታ አብረን ከመስራት ሰዎች ጋር ስንኖር ከየዋ ሰዎች ጋር ብቻ አይደለም የምንኖረው። በጣም ራሳቸውን ከሚወዱ ብልጦች ከሚባሉ ፍቅር የራሱን አይፈልግም የሚለው የህይወት መመሪያ እግዚአብሔር ቃል ሞኝነት መስሎ የሚታያቸው ነጥቆ ቀምቶ አዳሪዎች ሁሌ የሚሻለውን የሚያደርጉ ሰዎች ያሉበት ዓለም ላይ ነው የምንኖረው። እንዲህ አይነት ዓለም የኛ ዘመን ይሄ መጥፎ ዘመን ስለሆነ ብቻ የዘመን ብቻ እንዳይመስላችሁ። ጥንትም ዘመን ጀምሮ እንዲህ ነበር። አባት አብርሃም በነበረበት ዘመን ይዞት የመጣው የወንድሙ ልጅ ሎጥ ከሱ ጋር አብሮ በተወሰነ ጊዜ በከናን ምድር ተቀምጧል። የአብርሃም አምላክ አብርሃምን ሲባርክ የበረከቱ ሱታፌ ለሎጥም ደርሶት ነበር። የሎጥ በጎች፣ የሎጥ ብያዮች፣ የሎጥ ግመሎች እየሰፉ ከአብርሃም እረኞች ጋር የሁለቱ ሰዎች እረኞች ይጣሉ ነበር። በዚህ ምክንያት አብርሃም አንተ እና እኔ እንዳንጋጭ እንዳንጣላ የሰራተኞቻችን ጠብ ወደ ቤተሰብ ወደ ትዳር አጋር ወደ ሚስት ደግሞ ወደ ሴቶች ወደ ባሮች ከዛ እያለ ወደኛ ሊመጣ ይችላል እና እንደዛ ከሚሆን እግዚአብሔር ከሰጠኝ መሬት ደስ ቢለን ውሰድ እንዳለው በኦሪት ዘፍጥረት ምዕራፍ 13 ላይ እናነባል። ሎጥ ቅድም እንደተባለው ብልጥ ሰው ነበር። አብርሃም ትልቅ በእድሜው ትልቅ አጎቱ ነው። አብርሃምን የሚያሞኘውም ሳይመስለው አይቀርም። የአብርሃም ልብ ስስ መሆኑን ያውቃል። አብርሃም የእግዚአብሔር መልክ የተሳለበት ሰው ነው። ደግ ነው። ደግ ሰጪ ነው። የራሱን የማይፈልግ መጽሐፍ ላይ እንደተጻፈ በአንደኛ ቆሮንቶስ 13 ላይ እንደተጻፈ ስለ ፍቅር ባህሪ ፍቅር የራሱን አይፈልግም እንደተባለው አይነት ሰው መሆኑን በደንብ ገብቶታል። ማሞኘትስ ይሄንን ነው ብሎ ያሰበ ይመስላል። በውሳኔ አያችሁ፣ እግዚአብሔርን አስባችሁ ስሙን ፈርታችሁ ፍቅርን ብላችሁ የምትተዋቸው ነገሮች ለአንዳንድ ዓለማዊ ሰዎች ሞኝነቶች ናቸው። እንደናንተ ጅል እንደናንተ ሞኝ ሰው ያለ አይመስላችሁ። እንደዚህ አይነት መንፈስ የያዘ ይመስላል። ስለዚህ ቀና ብሎ ሲመለከት ለከብቶች የሚመቸው ለምለም ቦታ ሰዶም ናት፣ ለመኖሪያ ደግሞ ደማቅ ከተማ ሰዶም ገሞራ ነች። በቃ እሷ ትሻለኛለች። አብርሃም ግን ምን ቀረው ብትሉ ድንጋያማ መሬት ቀረው። ሎጥ ለምን ድንጋዩን ይመለከታል? አልፈጠረበት። ፍቅር ይፈልጋል ይሄንን ለማድረግ። ሁሌ መቼኝ የሚል ሰው ትንሽም ነገር መቆዳት አይፈልግም። ሁሌ መቼኝ የሚል ሰው እግዚአብሔር ምን ይላል ማለት አይፈልግም። በህይወቴ ውሳኔ፣ በመንገዴ፣
በዘመኔ በማደርገው ነገር በመፈረመው ፊርማ በመከለከለው መከልከል በመሰጠው መስጠት እግዚአብሔር ምን ይላል ብሎ አያስብም። ለመናገር በሎጥ ፊት እግዚአብሔር የተሳለ እንዳይደለ በውሳኔ ያስታውቃል። መወሰን ቢኖርበት ለሚሻለው ለደጉ ለአባቱ ላሳደገው እንደ አባቱ ነው ላሳደገው ለአጎቱ ለአብርሃም ነበር የሚገባው። ለኔ ብሎ ወሰደ። ያልበሰለ በአይምሮ ሕፃን የሆነ ሰው መሆኑን በምርጫው አሳወቀ። አብርሃም ግን የቀረው ድንጋያማ የከነዓን ምድር ነበር፣ አሸዋማ መሬት ነበር። ታርሶ እህል የሚያበቅል አይመስልም መሬት። አሁን ድረስ ብትሄዱ እዛ ሀገር መቼም በእግዚአብሔር ኪዳን ይኖራሉ እንጂ ሰዎች ያ መሬት ታርሶ እህል የሚያበቅል አይመስልም፣ ድንጋያማ መሬት ነው። ከአንተ የሆነ መልካም ነው በሚለው መዝሙሬ ላይ አንድ በጣም ግሩም ግጥም አለ። ሰዶም ብታበቅል ለምለሙን ቀጤማ ለእግዚአብሔር ልጆች ፍጹም አትስማማ፣ ድንጋይ እንኳን ቢመስል አብርሃም ርስትን ጠግበና ልጆች ማለት ነው። አሁን እግዚአብሔር ሎጥ ሲበድለው አብርሃምን ይመለከታል። ይሄ በስምምነት መበደል ማለት ነው። የሚበድሏችሁ እኮ ጠላት ሆነው አይደለም፣ ወንድም ይሆናል፣ ጓደኛ ይሆናል፣ የሥራ አጋር ይሆናል። ሲበድላችሁ ጠላታችሁን አይደለም፣ የሚበድላችሁ በስምምነት ነው። እናንተ ባቀረባችሁት ፕሮፖዛል ላይ ነው የሚበድላችሁ። በእግዚአብሔርን ትፈራለች ይፈራል ብሎ ጨክኖ ውሳኔ ያስወስናችኋል። በገዛ መልካም ቃላችሁ ያጥላችሁ ሰው ይሞክራል። አብርሃም ከወሰነ በኋላ አቋሙ እንደማይቀየር የፍቅር ልቡ እንደማይለወጥ በደንብ ነው የተረዳው ሎጥ። ስለዚህ ወሰነበት ማለት በመልካም ውሳኔው ላይ ሕይወቱን ቀማው፣ የተሰጠውን ክብሩን ወሰደበት፣ ለምለሙን ቀማው። እግዚአብሔር ግን ኦሪት ዘፍጥረት ምዕራፍ 13 ቁጥር 14 ላይ እንዲህ አለ ይላል። እግዚአብሔር ተገልጦ ሎጥ ከተለየው በኋላ እግዚአብሔር አብርሃምን አለው፣ ዓይንህን አንሳና አንተ ካለበት ስፍራ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ የምታያትን ምድር ሁሉ አንተና ለዘርህ ለዘላለም እሰጣለሁ። ዘርህ እንደ ምድር አሸዋ አደርገዋለሁ። የምድርም አሸዋ ይቆጠር ዘንድ የሚችል ሰው ቢኖር ዘር ይቆጠራል። ተነሳ፣ በምድር በርዝበቷ በስፋቷ ሂድ፣ እርሷን ላንተ እሰጣለሁና። አብርሃምም ድንኳን ነቀለ፣ ወጥቶም በኬብሮን ባለው በመምሬ አድባር ዛፍ ስር ተቀመጠ። በዛም እግዚአብሔር መሠዊያ ሠራ። የበደለው ሎጥ በደሉን ተመለከተ። እግዚአብሔር ከሰማይ ቅኑን ሰው ተገልጦ ሲሰጥ አይቶታል። መብቱን ሲሰጥ አይቶታል። ለጽድቅ ሲል ዝም ሲል አይቶታል። አንደበቱን ታናሹ ሲጸፋው አልከፈተም። እንደ ጸፋው ነው የሚቆጠረው፣ በጥፊ እንደመታው ነው የሚቆጠረው የሎጥ ውሳኔ። እግዚአብሔር ግን ተነስተህ ወደ ምዕራብ፣ ወደ ምስራቅ፣ ወደ ደቡብ፣ ወደ ሰሜን፣ ወደ ምዕራብ፣ ወደ አራቱም አቅጣጫ ተመልከታለሁ። በምድር ርዝመት ሂድ እሰጥሃለሁ። መብዛትን ሰጠው፣ ርዝመትን ሰጠው፣ ስፋትን ሰጠው፣ ጥልቀትን ሰጠው። የአራት አቅጣጫ ስፋትን ያሳያል። ቅኖች ደስ ይበላችሁ ይላል። ደስ ይበላችሁ ይላል። ቅኖች አምላክ አላቸው። እናንተ ስሜን ለምትፈሩ የጽድቅ ፀሐይ ትወጣላችኋለች። ሚክያስ 4:10 ትወጣላችኋለች። ሚክያስ 4:2 ስሜን የምትፈሩ ሆይ ስሙ እግዚአብሔርን ለሚፈራው ለአብርሃም የጽድቅ ፀሐይ ወጣችለት፣ የእግዚአብሔር ድምፅ መጣለት። ከተወሰደበት እጅግ የሚሻል ሰጠ። ተመልከቱ፣ መስፋትም መብዛትም ከእግዚአብሔር የሆነውን ልዩ ባርኮት መውረስም እግዚአብሔርን ከመስማት ነው የሚጀምረው። የመጀመሪያው ቅን ከመሆን ነው። ቅንነት፣ በቅንነት እንደ ሞኝ መሆን ጉዳት የለውም። እርግጥ ነው እንደ ብልህም እንደ እባብም ብልህ መሆን ይገባል። ግን ስለ ቅንነት ስንል ባደረግነው ነገር ኪሳራ እንደከሰርን የሚሰማ ሰዎች ካለን ተሳስተናል፣ ወይ ደግሞ አላመንበትም ስናደርግ ማለት ነው። አብርሃም በቅንነት ልቡ ተመላለሰ በእግዚአብሔር ፊት። ሁለተኛ እግዚአብሔርን አዳመጠው። ሎጥን ባዳመጠበት ጆሮቹ ያው እግዚአብሔርን ማዳመጥ በአራቱም አቅጣጫ እንዲመለከት ሲነግረው ይህን ማድረግ ቻለ። የመስማት ውጤት ነው።
ባራኪው ሲናገር መስማት ግን ይፈልጋል። ዕለት ዕለት የምትሰሙት ስብከት የእግዚአብሔር ድምፅ በእናንተ ጆሮ የሚያመጣው መልእክት ስላለው ያን መስማት ያስፈልጋል። ያችሁ ለእንትና ተናገራት ለእንትና ነገርልኝ አላለም አብርሃም። ወደ ምዕራብ፣ ወደ ሰሜን፣ ወደ ምስራቅ ተመልከት ሲለው ተመለከተንም። እሱን እንደሚመለከት ገብቶታል ንግግሩ። እግዚአብሔር ሐሜተኛ አይደለም። የሰውን ጉዳይ ሚስጥር ላንተ አይነግርም፣ ለራሱ ለሰው ይነግረዋል። ቢመለከተን ለኛ ቢነግረን ይሄን ነው። ለሰው ምን ሰማ ሰዎች እናቁም፣ ለኔ ብለን እንስማ። ምክንያቱም ሐሜተኛ አምላክ የለንማ። ለኛ የሚገባንን ነው ለኛ የሚናገረን። ቃሉን እያሻገረ ወደ ሰው እየወረወረን እድላችንን እንዳናሳልፍ በጎ እድል የማይወሰድ እድል የእግዚአብሔር ቃል የመስማት እድል ማግኘት ነው እግዚአብሔር ልጆች። እና አብርሃም ተጠቀመበት ይህን እድል። ድምፁን ሰማ፣ እግዚአብሔር የተናገረው ብሎ አመነ። ስለዚህ እምነቱን በተግባር አደረገ። በምድር ርዝመት ተራመደ። ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ ተመለከተ። እግዚአብሔር በተመለከተው ልክ ሰጠ። ሁለተኛው ማድረግ ነው። ቃሉን ሰምተን ማድረግ፣ ያለንን ማድረግ። አትፍራ ካለን አለመፍራት፣ በርታ ካለን ቀጥል ካለን መቀጠል፣ ለውሳናችን መጠንቀቅ፣ ያለንን ማድረግ ያስፈልጋል። ከዛ ደግሞ እንዳለው ማለት ነው። አደረገው። ነገሩ ሞኝነት ይመስላል። ዝም ብሎ በምስራቅ በምዕራብ በሰው መመልከት፣ በምድር ርዝመት ያለ ምንም ዓላማ መሄድ ይመስላል። ግን አይደለም፣ ዓላማ አለው። እግዚአብሔር የሚሰጥህን መሬት ልክ ሰጥሃለሁ። አንተ በተራመድክበት ልክ ሰጥሃለሁ። በሕይወታችሁ እንዳትቆሙ ተራመዱ፣ እንዳትተዉ። ጥረታችሁን፣ ልፋታችሁን፣ መውደዳችሁን፣ እንግዳ መቀበላችሁን፣ ሰው መርዳታችሁን፣ መታገሳችሁን፣ ብቻ ጥሩ ነገራችሁን እንዳታቆሙ። መንገዳችሁን ቀጥሉ። እስከ ምድር ዳርቻ ድረስ ሂዱ። መሄድ ያስፈልጋል። መቆም ያስፈልጋል። አያችሁ፣ እግዚአብሔር መስጠት ማውረስ ይችላል። ከዛ እንወርሳለን። ተወሰዋለን። ያንተም ወረቀት ይሰጣል። በእምነት ታዘዘ። እግዚአብሔር ለተናገረው ቃል ይሻላል። የሰጠውን ብዙ እጥፍ ተቀበለ። የተነጠቅነውን ብዙ እጥፍ እንቀበላለን። የተወሰደብንን ብዙ እጥፍ እንመለሳለን። በጎደለብን ብዙ እጥፍ እናገኛለን። ግን እግዚአብሔር እንዳለ ሰምቶ አምኖ ማድረግ ያስፈልጋል። ሌላው አብርሃም ላይ የምናየው ነገር ማየት መቻሉ። እስከ ምድር ዳርቻ ተመለከተ። ከዚህ ቀደም አስተምረናል። ትልቅ ይው ብለን አምላካችን ፊት፣ ንጉሳችን ፊት፣ እግዚአብሔር ፊት ስትቆሙ ለጸሎት በእምነት ስትቆሙ ትልቅ አይታችሁ ቆሙ። ትልልቅ ነገር አስቡ። ውስጣችሁ ባየነው ልክ እንደሚሰጠን ተመልከቱ። እስከ ምድር ዳርቻ አስቡ። ይሄ በጣም ትልቅ ነገር። አብርሃም ብሎ የተቀማውን በረከቱን በብዙ እጥፍ መለሰለት። ዳኛው መካከል እግዚአብሔር ገባ። ዳኛው የተበደለው ሰው ቤት ገባ ማለት ነው። በመካከላቸው ገባ። ከሰው በላይ ነው እግዚአብሔር፣ ከዘመድ በላይ ነው እግዚአብሔር፣ ከወንድም በላይ ነው። አብርሃም ሎጥ እንዲያረጓት ብላችሁ አትጠብቁም። በጣም ባለውለታው ነው። ከኡር ምድር ያወጣው እሱ ነው። ልጆች የተንከራተተው እሱ ነው። ያሳደገ ወንድሙ ታራ የአብርሃም አባት የሎጥ አባት ስሞት ያሳደገው እንደ አባት ሆኖ አብርሃም ግን ሰው ይከዳል። ሳደገው ይከዳል። ወዳጅ አልከው ሊተው ይችላል። እንዳሰብከው ላይሆን ይችላል። እግዚአብሔር ግን እሱ ነው አይለወጥም። ማትለወጥ አንተ ብቻ ብላ የዘመረችለት ድንቅ አምላክ ስሙ ብሩክና ምስጉን ይሁን። ሰማን በልባችን ጻፍ። እግዚአብሔር ቸርነት ይነታችን ቤታችን ራሊት በረከት ይመላል። ጥበቃ አብሮን ይሁን። ቅዱስ ያስቡትን ኢየሩሳሌም ማሳሰቢያ አትርሱ። ኮሜንት ላይክ በማድረጋችሁ ዘራችሁ ይባረክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም